32 ዓመት የሰላማዊ ትግል ሳካሄድ ከኖርኩ በኋላ አሁን ከ32 ዓመት በኋላ ስለ ሰላማዊ ትግል ጠቃሚነት ለማስረዳት ነው እየተፍጨረጨርኩ ያለሁት። ለዚህ ነው ቴዲ እኔ ሁሉ ጊዜ የከሰርኩ ፖለቲከኛ ነኝ ምነው ያለ ምክንያት አይደል እንኳንስ አስተሳሰቤ አሸናፊ ሆኖ የህዝብ አስተሳሰብ ሊሆንና ራሱ ሰላማዊ ትግል ምን ማለት ነው የሚለው ነገር ለማስረዳት ነው እየጣርኩ ያለሁትና ይሄ በጣም የሚያሳዝን ነገር ነው በእውነት በውስጥ በጣም የሚያመኝ ነገር ነው ግን ምንም ማድረግ አይቻልም ሪያሊቲ ምናላችሁ ያነሳው ነገር ያለ መታመን ጥያቄ አለ በጣም ጥሩ ጥያቄ ነው በእውነት ወረቀቴ ላይ በጣም ገልጫዋለሁ ለምሳሌ ነን በሚመለከት የማይወራ ነገር አሁን ሰሞኑን ከኢትዮጵያ ከመግባቴ ጋር ተያይዞ የሚነሱ ሁለት አሉባልታዎች አሉ አንዱ ቅድም እንዳልኩት ልክ ነፋኖን ምናምን ሁሉ እንዳወገዝኩ አድርገው ምንም እኮ የጻፍኩት ነገር የተናገርኩት ነገር የለም ስለፋኖ ግን አውቀው ለምሳሌ አማራው ህዝብ በከፍተኛ ደረጃ አሁን ፋኖን ስለሚደግፍ ልደቱን በአማራ ህዝብ ለማስጠላት ምን አጀንዳ ነው የሚጠቅመን ብለው ልደቱ የፋኖን ትግል አጣጣለ የፋኖ ትግል ከሽፏል ነው ምናምን ብሎ አለ ብለው በእርግጠኝነት በሚዲያ ወጥተው የሚያወሩ ሰዎች አንዱ እሱ ነው ሌላው ያው በጀርባ ተደራድሮ ነው ዋስትና ተሰጥቶት ነው ምናምን የሚሉዋሉ እኔ ወረቀቴ ላይ ይሄን ጉዳይ በደንብ ጽፌዋለሁ እነዚህ አሉባልተኞች እኔ ራሱ አገር ቤት ሄጄ ይቼ የቀረችኝን አንድ ህይወት ባጣ ብሞት አትመኑት ልደቱ የሞተው ያስመስል ነው ከማለት ወደ ኋላ በዚህ ደረጃ ነው ጭፍን ይሆናል በጣም ጭፍን ሆናና ያለ መታመን ችግር አንዱ ትልቁ የኢትዮጵያን ፖለቲካ ወደ ኋላ ያስቀረው ያለው ይሄ እና ሁለት ነገር አንደኛ ማስፈራራት በትግሉ መስዋዕትነት ከፍላለሁ ሲል አንድ ሰው እኛ ምን እንርዳ ከጎንህ እንዴት እንቁ ምን እናግዝ ነው መባል ያለበት አሪያ ሆኖ ነው መታየት ያለበት ማስፈራራት የለብንም እያስፈራራን መሪ ልንፈጥር አንችልም ጀግና ልንፈጥር አንችልም ኢትዮጵያኖች ይሄን መረዳት አለብን የራሳችን መፍራት አላንስ ብሎ ሰዎችን እናስፈራራለን ህዝብን እናስፈራራለን አሁን የኢትዮጵያ ህዝብ ቤቱ አናቱ ላይ እየፈረሰ በኑሮ ውድነት እየተሰቃየ በየትኛውም ዓለም ካለው ችግር በላይ ኢትዮጵያ ውስጥ ለትግል የሚያነሳሳ የሚያበቃ ችግር አለ ለምንድን ነው ወጥቶ የማይታገለው ሚዲያው በእያንዳንዱ ቀን ነው እየወጣ የሚያስፈራራ ይሄ መንግስት ገዳይ ነው አሳሪ ነው ምህረት የለው እያልን እናስፈራራለን እያስፈራራን ደግሞ እንዲታገል እንጠይቀዋለን እርስ በርሱ የሚጋጭ ነገር እና አንደኛ ከማስፈራራት እዚህ እኔ አሁን ምን ከዚህ በላይ ለመታመን አሁን ምን ማድረግ አለብኝ ምን አላችሁ 6 ጊዜ ታስሬያለሁ ጤናዬን አጥቻለሁ የግል ህይወቴን አጥቻለሁ እኔ ኢትዮጵያ በልጅነቴ በ21 ዓመቴ በ22 ዓመቴ ነው የንግድ ስራ ውስጥ የገባሁት ከኔ ጋር ንግድ የጀመሩ ሰዎች ዛሬ መልታይ ቢሊየነር ናቸው ኦኬ እኔ የፖለቲካ ትግል ውስጥ ገብቼ ያን ሁሉ ህይወት አጥቻለሁ ቤተሰብ አልመሰረቱም እስካሁን ጤናዬን አጥቻለሁ ያላጣሁት ነገር የለም ያላጣሁት ነገር ቢኖር ቅድም የጠቀስኩት አንድ ነገር ነው ህይወቴ ነው ያለው አይደል አሁን በዚህ ሁኔታ አሜሪካን ሀገር ጥገኝነት ጠይቄ መኖር ስችል ለማምንበት ነገር ዋጋ ከፍላለሁ ብዬ አገር ቤት ልሄድ ኦኬ ከዚህ በላይ ምን ላደርግ እችላለሁ ለመታመን እንደ መሐሙድ በዋዚዝ ቤንዚል ራሴ ላይ አርከፍክፌ ላቃጥል እሱ ነው የሚጠበቀው እኔ የሚያሳስበኝ አሁን የኔ መታመንና ለመታመን ጉዳይ አይደለም ሪሊ እንዲህ አይነት ሲኒካል የሆነ አመለካከት ያራመድን ያለ መረጃ ያለ ተጨባጭ ምክንያት ሰዎችን እንደዚህ በጥርጣሬ ያየን እንዴት መሪ ልንፈጥር እንችላለን ወደፊት አንችልም እስካሁንም መሪ መፍጠር ያልቻልነው በዚህ ምክንያት ብዙ ሰዎች መንገድ ላይ ተስፋ እየቆረጡ ትግሉን እየተውት የጠፉት ያለ ምክንያት አይደለም ስማጥፋቱን ጥርጣሬውን አሉባልታውን መቋቋም ስላልቻሉ እኔ ተቋቁሜዋለሁ ልፈራው አልችልም ወደፊት ምክንያቱም እኔ ላይ ያልተባለ ነገር እስካሁን ያልተባለ ወደፊት ሊባል የሚችል አዲስ ነገር የለም ተብሎ አልቋል አሉባልታን ፈርቼ ወደ ኋላ ልል አልችልም ግን አሉባልቶቹ ተስፋ አይቆርጡም አሁንም ያወራሉ ስለዚህ ምን ብታደርግ ነው የምትታመነው እኔ ምንም መልስ የለኝም ቅድም እንዳልኩ ነው ወይ ራሴን ቤንዚል አርከፍክፌ ሳቃጥል ያንንም ተራጠራለሁ ስለማመናቸው ሊያስመስል ነው ራሱን ያጠፋው ምን ይችላል ሐቀኛ ለመምሰል ነው እንዲሉ ይችላል በዛ ደረጃ የሚታይ ነው አሉባልታው ቅድም እንዳልኩ ተዘጋይተዋል ኤርፖርት ስገባ ከታሰርኩ ይሄው ብለናችኋል እኮ ሰላማዊ ትግል
አይሰራም ብለን ነበር እኮ በጀብደኝነት ገብቶ ነው እኮ ስንመክረው አንሰማ ብሎ ነው ለማለት ተዘጋጅተናል። ካልታሰርኩም ደግሞ ነገርናችኋል እኮ ተመሳጥሮ ነው ተነጋግሮ ነው ተደራድሮ ነው ለማለት ተዘጋጅተዋል። እንዲህ አላሉ ባልተኛ ባለበት ሀገር መሪ ልንፈጥር አንችልም። እውነቱን ለመናገር የሚዲያ ሰዎች ለኢትዮጵያ ትግል ለኢትዮጵያ ህዝብ አስተዋጽኦ ማድረግ ካለባችሁ እንዲህ አይነትን አሉባልታ ነው መታገል ያለባችሁ መዋጋት ያለባችሁ። ህዝብ ከእንዲህ አይነት ተገቢ ያልሆነ ጥርጣሬ ካልወጣ ነፃ ካልሆነ በመቼውንም ጊዜ ቢሆን መሪ ሊፈጥር አይችልም፣ ታጋይ ሊፈጥር አይችልም፣ ጀግና ሊፈጥር አይችልም። እና ይሄ የትግሉ አንዱ ትልቁ ችግር ነው። እና መቼ ነው የምትታመነው አላውቅም፣ አይመስለኝም። በትግሉ ሂደት ውስጥ እስካለሁ ድረስ ብዙ ሰዎች በኔ ላይ ያላቸውን እንደዚህ አይነት አሉባልታ ያቆማሉ የሚል እምነት የለኝም። ግን ደግሞ ማወቅ ያለብህ ስራውን በደንብ አድርጎ የሚከታተል በኔ ላይ እምነት ያለው ቀላል የማይባል ህብረተሰብ አለ፣ የትውልድ አባላት በየሄድኩበት አድናቆቱን የሚገልጽልኝ ፖለቲካን ባንተ ነው የተማርነው፣ በፖለቲካ ተስፋ እንዲኖርን ያደረከን አንተ ነህ፣ አደራህን ታስፈልገናለህ ቀጥል የሚለኝ ደግሞ የህብረተሰብ ክፍል አለ። እንደዛም በመኖሩ ነው እስካሁን ልቀጥል የቻልኩት። ግን ያው አየሩን በአብዛኛው ሲሞሉ የሚታዩት አሉባልተኞቹ ናቸው በየሚዲያው እንጂ ጤናማ የሆነ አመለካከት ያለው ለምን ከፍለው ዋጋ ክሬዲት የሚሰጥ የህብረተሰብ ክፍል አለ በደንብ የሚያመሰግነኝ በየሄድኩበት አለ። እና ይሄንም ታሳቢ ማድረግ ተገቢ ይመስለኛል። ትግል የምታቆመው መቼ ነው ያልከው ምናላቸው አላቆምም፣ ስሞት ነው የማቆመው። ግን ያ ማለት ቅድም ሪዮትም ካቀረበችው ሁኔታ አንፃር ሚናዬን አልቀይርም ማለት አይደለም። ለምሳሌ እውነቱን ለመናገር የፖለቲካ ድርጅቶች ኢትዮጵያ ውስጥ አሁን ጠንካራ ቢሆኑ በአመራር ደረጃ ክፍተት ባይኖር እኔ በፍጹም አመራር የመሆን ሚና ፍላጎት አይተኝም። ያ ክፍተት አለ ብዬ ስላመንኩ ነው እንጂ በዛ ደረጃ እየቀጠልኩ ያለሁት። እውነቱን ለመናገር የኢትዮጵያ ህዝብ ጥሩ የሆነ ድርጅት ጥሩ የሆነ አመራር ያለው ድርጅት ቢኖረው አሁን እኔ እዛ ውስጥ የመገኘት ፍላጎት የለኝም። ግን ሐሳብ በማፍለቅ ሐሳብን በመጻፍ በማሰራጨት የህብረተሰብ አስተሳሰብን በመቅረጽ ረገድ የራሴን የሆነ ሚና የመጫወት ፍላጎት አለ። ስለዚህ እስከ መጨረሻው ድረስ እስትንፋሴ ህይወቴ እስካለ ድረስ በአንድም በሌላ መንገድ የትግል ሂደቱ ይቀጥላል። አስተዋጽኦ የማድረግ ፍላጎት አለ፣ ከትግሉ የመውጣት ፍላጎት የለኝም። ሚናዬን በሚመለከት ግን እንኳንስ ወደፊት አሁን ትግሉ ውስጥ ክፍተት ባይኖር ጠንካራ የሚባል አመራር ቢኖር እኔ አመራር የመሆን ፍላጎትም የለኝም። ያ አይነት አምቢሽን የለኝም ማለት ነው። እና በዚህ መልኩ ቢታይ ጥሩ ነው። ሌላው ይሄ እንትና ያቀረብከው በቃሉ ተጣምረው የዚህ የታጠቁ ኃይሎች እነ ህወሓት ፋኖ ወይም ኦላ ተጣምረው ቢታገሉና መንግስትን ቢያስወግዱ ስተት ነው ወይ ያልከው ነገር አለ። እኔ ስተት ነው ብዬ አላምንም። እኔ በእነሱ ትግል ስልት አላምንም። ዘላቂ የሆነ መፍትሄ ያመጣል የሚል እምነት የለኝም። በተናጠልም ይታገል ተባብሮም ይታገል በትጥቅ ትግል ኢትዮጵያ ውስጥ ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ ይመጣል የሚል እምነት የለኝም። ነገር ግን ሴናሪዮ ሳስቀምጥ ሶስት ነገሮችን ነው ያስቀምጥኩት። ምንድነው? አንደኛው አሁን በያዝነው የትግል ሂደት ከቀጠል አሁን ባለንበት ስንፈት የኢትዮጵያ የፖለቲካ ኃይሎች ከቀጠል በስልጣን ላይ ያለው አገዛዝ ማናችንም ከምንጠብቀው እድሜ በላይ በስልጣን ይቆያል። በግልጽ ቋንቋ ህብረተሰቡ እንዲገባው ምን ብዬ ተናግሬያለሁ? ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት ጨርሰው ይኖሩበታል። ራሳችንን ማስተካከልና ማጠናከር የማንችል ከሆነ በግልጽ ቋንቋ አንዱ ይሄ ነው። ሁለተኛው ምንድነው? አሁን ያሉ ታጣቂ ኃይሎች ተጠናክረው እርስ በርስ መዋጋት እርስ በርስ መታገል እንደማይጠቅም ተረርተው የጋራ ሚኒመም ፕሮግራም ፈልገው የጋራ ግንባር ፈጥረው አገዛዙን ከስልጣን ሊያወርዱት ይችላል። ስለዚህ ምን ሊፈጠር ይችላል? አንድ አምባገነን መንግስት ይወርዳል፣ በሌላ አምባገነን መንግስት ይተካል። ሁለተኛው ሴናሪዮ ይሄ ነው። ሶስተኛው ምንድነው? እነዚህ የታጠቁ ኃይሎች አንድ ላይ አይቆሙም፣ እርስ በርስም ይዋጋሉ፣ አገዛዙንም ይዋጋሉ። መጨረሻ ላይ ሄደን ተላልቀን መፍረስ ነው የሚጠብቀን። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ታጣቂ ኃይሎቹ ራሳቸው አንድ ቢሆኑ ምንን ሊያስቀሩ ይችላሉ ማለት ነው? ቢያንስ የአገሩን የመፍረስ ሂደት አስቆመው አምባገነንን በአምባገነን የመተካት ሚና ሊኖራቸው ይችላል ማለት ነው።
እውነቱን ለመናገር አገሪቱ ከምትፈርስ አንድ አምባገነን በሌላ አምባገነን ተተክቶ አገሪቱ ብትቀጥል እመርጣለሁ። ስለዚህ ከመደራደር ኃይልም አንፃር ከኃላፊነትም ስሜት አንፃር የአገሪቱን መፍረስም ከማዳን አንፃር የታጠቁ ኃይሎች መተባበር ጥቅም አለው ብዬ ነው። ያ ጥቅም ግን የትኛውንም ያህል ቢሄድ ዘላቂ የሆነ መፍትሄ ለኢትዮጵያ ያመጣል የሚል እምነት የለም። ማንኛውም መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም። የኢትዮጵያ ታሪክ ይሄን ነው በደንብ አድርጎ ያሳያል። አዲስ ነገር ይፈጠራል የሚል እምነት የለኝም። ነገር ግን ቅድም ካልኩት ቢያንስ ከመፍረስ በአምባገነንም ኃይል እየተመሩ መቀጠል የተሻለ ነው የሚል እምነት አለ። ሁለተኛ እነዚህ የታጠቁ ኃይሎች አንድ ህብረት ሲፈጥሩ የአጀንዳ አንድነት ይኖራቸው በኃላፊነት ስሜት የሚሰሩበት ሁኔታ ይኖራል። ያ አገዛዙን ለድርድር ለማስገደድም የተሻለ እድል ይኖራል ማለት ነው እና የሰላም አስተዋጽኦም ይኖራል ብዬ ስለማምን አንድ ሲሆኑ ተደራድረው ሰላምን የማምጣት አስተዋጽኦአቸው በዛው ደረጃ ጠንካራ ይሆናል፣ ያደገ ይሆናል፣ የበለጠ ተሰሚነት ይኖራቸዋል። ያ ለሰላም አስተዋጽኦ ይኖራል ብዬ አምናለሁ። ሄደው ደግሞ መንግስትንም አሸንፈው ሌላ መንግስት ከተኩ የሚተኩት መንግስት አምባገነንም ቢሆን አገሪቱ አትሊስት ከመፍረስ ከዳነችም አንድ ነገር ነው ብዬ እና ይሄን ግልጽ ማድረግ ፈልጋለሁ። በምንም ተአምር ግን ያልተቀየረ በዚህ 32 ዓመት የትግል ሂደቴ ያልተቀየሩ አመለካከቶቼ ሁለት ነው። የብሔርተኝነት ፖለቲካ ነው ለስልጣን መያዣነት እየተጠቀምን ለግዛት ባለቤትነት እየተጠቀምን ኢትዮጵያ ውስጥ ሰላም መረጋጋት ያገር ህልውና ልናስከብር አንችልም። ከመተላለቅ አዙሪት ልንወጣ አንችልም። ብሔርተኝነት የኢትዮጵያ ፖለቲካ ሪያሊቲ ሆኗል። በአግባቡ መስተናገድ አለበት ብዬ አምናለሁ። በመዋቅር ደረጃ ገዢ አስተሳሰብ ሆኖ ግን መቀጠል አለበት ብዬ አምናለሁ። እሱ እስከቀጠለ ድረስ ከጥፋት እንድናለን የሚል እምነት የለኝም። ይሄ ለረጅም ጊዜ በበቂ ምክንያት ይዤው የቀጠልኩት አመለካከት ብዙ አመለካከቶችን ቀይሬያለሁ። እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርን አጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል። ተማሪ ነኝ፣ እየተማርኩ እየተለወጥኩ ነው ከዛሬ የደረስኩት። በዚህ ረገድ ያለኝ አመለካከት ግን ምንም አልተቀየረም። ጥርጥር አልነበረኝም። ይሄ የብሔርተኝነት ፖለቲካ መዋቅራዊ ሆኖ ገዢ ሆኖ በኢትዮጵያ እስከቀጠለ ድረስ የወደፊት ዕጣ ፈንታችን እየተላለቁ መፈራረስ ነው የሚል እምነቴ በተግባር እየተረጋገጠ ነው ያየሁት። አንዱ ይሄ። ሁለተኛ የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይሄን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማራቅቶን ነው አሁን እየተገዳደልን እየቀጠልን ያለው። በኢትዮጵያ ተጨባጭ ሁኔታ ጠበንጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም። ከዚህ መንግስት ይሄን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው ጠበንጃ ማንሳታቸው ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለሁ። ስህተት ነው። በፍጹም በምንም ተአምር በትጥቅ ትግል ታግሎ አገርና ህዝብ ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል። አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠበንጃ አንስቶ ራስን መከላከል ተፈጥሯዊ ነው። ማንም ሊያደርገው የሚችለው ነው። ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። እኔ በ22 ዓመቴ ነው የአማራ ህዝብ በአማራነቱ መገደል የለበትም ብዬ ማዕህድ ውስጥ ተደራጅቼ የታገልኩት። የኔ ልዩነት ምንድነው? ይሄን የብሔር ፖለቲካ ግን ስልጣን ለመያዝ ከተጠቀምንበት ይሄን የብሔር ፖለቲካ የመሬት ባለቤት የግዛት ባለቤት ለመሆን የምንጠቀምበት ከሆነ ግን ይሄ ፒውርሊ የኦነግና የቲፒኤልኤፍ አጀንዳ ነው። የተለየ ነገር አይደለም። ሌሎቹ ሲሰሩ ትክክል፣ እኛ ስንሰራው
የሌሎቹ ሲሰሩት ስተት እኛ ስንሰራው ትክክል የሚሆንበት ምንም መንገድ የለም። ከዚህ አይነቱ ፖለቲካ መውጣት አለበት። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። ከቋንቋ ጋር፣ ከባህል ጋር፣ ከሃይማኖት ጋር፣ ከስነ ልቦና ጋር የተያያዙ ችግሮች መፈታት አለባቸው። ኢትዮጵያ የዳይቨርሲቲ ሀገር ነች። እነዛ ልዩነቶች ጌጦች ሆነው ተከብረው በእኩልነት የምንኖርበት ሁኔታ መኖር አለበት። ነገር ግን ሃይማኖትንና የብሔር ማንነትን ለፖለቲካ ስልጣን መፎካከሪያ ማግኛ በመሳሪያነት መጠቀም፣ ለግዛት ባለቤትነት በመሳሪያነት መጠቀም ግን የጥፋት ሬሲፒ ከዛ የተለየ ውጤት ያመጣል የሚል እምነት የለኝም። ይሄ ደግሞ በፕሪንሲፕል ደረጃ በመርህ ደረጃ የምንለው ነገር አይደለም። በተግባር ደግመን ደጋግመን ያየነው ከየት ወዴት እየወሰደን እንደሆነ በግልጽ ይታያል። እኔ ብዙ አሉ የቀድሞ የኢህአዴግ አመራሮች ዛሬም ድረስ የዛ የብሔርተኝነት አስተሳሰብ ያዋጣል ብለው ነው የሚያምኑት። ያፈጻጸም ችግር ነው ያለው፣ የሰዎች ችግር ነው ብለው ነው የሚያምኑት። ከዚህ ሁሉ ውድቀት በኋላ ከዚህ ሁሉ እልቂት በኋላ ይሄ የሚያሳዝን ነገር ነው እና በዚህ ረገድ ያለኝ አቋም ይሄ ነው። ሌሎቹ ቢተባበሩ መንግስትም እኮ ይላል አይደለም ለምሳሌ የፋኖ ኃይሎች አንድ ቢሆኑ ይጠቅመኛል ለድርድር ይላል አይደለም። አንድ መሆናቸው ብዙ ጥቅም አለ፣ የሚጠላ ነገር አይደለም እና ዞሮ ዞሮ ህይወታችንን ይወስናል። የሀገራችንን የወደፊት ዕጣ ፈንታ የታጠቁ ኃይሎች ይወስናል። ከዛ አንፃር ነው በትኩረት ልንከታተላቸው ግምት ልንሰጣቸው የሚገባው ችግራቸው መፍትሄ እንዲያገኝ ጥረት ማድረግ ያለብን። ነገር ግን አይ በትጥቅ ትግል ዴሞክራሲን አመጣልሃለሁ፣ እኩልነትን አመጣለሁ፣ ፍትሃዊ ስርዓት አመጣለሁ ቢለይ ግን ላምን አልችልም። አይመጣም። ለዚህ በቂ የሆነ ልምድ ተመክሮ አለን ብዬ ነው እማምነው። እንትን ረሃብን በሚመለከት ያነሳው ጉዳይ አለ። እውነቱን ለመናገር ትንሽ በጎ እኔ እዚህ አይና ቡግና አካባቢ የተደረገ የሆነውን ነገር ስከታተል ነበር። ለምን የአካባቢው የህብረተሰብ ክፍሎችም የዛ አካባቢ ተወላጅ ስለሆንኩ መረጃ ይሰጡኛል። እየደወልኩም ክትትል አደርግ ነበርና በጣም አበረታች ነው ሁኔታ ነው ያየሁት። አንደኛ የፋኖ ታጣቂ ኃይሎች እርዳታ እንዲገባ እነሱ የሚቆጣጠሩት አካባቢ ላይ ፈቃድ ሰጥተው እርዳታ እየገባ ነው። መንግስትም ደግሞ ፋኖ የተቆጣጠረው አካባቢ ነውና እዛም ሄዶ እርዳታ መከፋፈል የለበትም የሚል አቋም አልያዘም። እርዳታ ገብቶ እነሱ የተቆጣጠሩበት አካባቢም እንዲከፋፈል ፈቅዷል። ይሄ ተጠናክሮ መቀጠል ያለበት ነው ብዬ ነው የማምነው። ምክንያቱም በደርግ ጊዜ የ17 ዓመቱ ውጊያ ሲካሄድ ደርግና ኢህአዴግ ተደራድረው ይህ አይነት ሁኔታ ነው የፈጠሩት። ያ ጥሩ ልምድ ይመስለኛል። አሁን ቡግና ወረዳም የታየው ነገር ጥሩ ይመስለኛል። ነገር ግን መታወቅ ያለበት ምንድነው ይሄ ችግራችን እስካልተፈታ ድረስ በንግግር በውይይት ጀኒውን በሆነ ሁኔታ ችግራችንን የምንፈታበት ሁኔታ ካልተፈጠረ ይሄ ጦርነት እስካልቆመ ድረስ አገሪቱ ውስጥ ያለ ማህበራዊ ኢኮኖሚያዊ ቀውስ የበለጠ እየተባባሰ ነው። የኦሮሞ ውስጥ ችግር ውስጥ ነው የነበረው ላለፉት 30 ምናምን ዓመታት። የትግራይ ህዝብ በተለይ ከብልጽግና በተለየ ሁኔታ ደግሞ ህዝቡ ህልውናው ከመኖር ወደ አለመኖር እየተቀየረ ጦርነቶቹ ከተጀመሩ በኋላ ህዝቡ ከመኖር ወደ አለመኖር ነው እየሄደ። እልቂቱ የበለጠ እየጨመረ ነው ይሄዳል። ይሄን መገንዘብ መቻል አለብን። ስለዚህ የትኛውንም ዋጋ ከፍለን ጦርነት እንዲቆምና ችግራችን በሰላምና በድርድር እንዲፈታ የማድረግ ጉዳይ መዘንጋት የለበትም። ተገደው ጠበንጃ ያነሱ ኃይሎች በየአንዳንዱ ዕለት ከአፋቸው መለየት የሌለበት ጉዳይ መንግስት ፈቃደኛ ከሆነ ልባዊ የሆነ ፍላጎት ካለ ችግራችንን በሰላም በውይይት በድርድር ለመፍታት እንፈልጋለን የሚል ቃል በየአንዳንዱ ዕለት ሊናገሩት የሚገባ ከልቡ ተገድጄ ጦርነት ውስጥ የገባሁ ነው የሚል ኃይል ሲዋጋ ጦርነትን እየተጠየፈ መሆን አለበት። ጦርነት ውስጥ በመግባቱ እየተቆጨ መሆን አለበት። እየተቆጨ ምክንያቱም ጦርነት ቀላል ነገር አይደለም። እዚህ ሆነን እንደምናየው አይደለም። ዛሬ የአማራ ክልል የወደፊቱ ሀገር ተረካቢ ትውልዶች እየተማሩ አይደለም።
መማሩን እርሱት መማር ድሎት ነው በረሃብ ያለቁ እየተራቆቱ ነው ሰዎች ነግደው ሰርተው መኖር የማይችሉበት ሁኔታ እየተፈጠረ ነው የትግራይን ሁኔታ ያየነው የበለጠ አደጋ እየመጣ ነው የጦርነት ሌላ አዝማሚያ እየመጣ ነው ኦሮሚያ ክልል ይሄው በተከታታይ ያልተፈታ ችግር እየቀጠለ ስለዚህ እኔ ከጦርነት መፍትሄ እናመጣለን የሚለው ነገር በእያንዳንዱ ለት ልናየው የሚገባ ጉዳይ ነው ጦርነቶች በተፈጠሩ ቁጥር ችግራችን እያባባሱ ነው እንጂ ይሄዱት አንድም የፈቱልን ችግር የለም አንድም በጦርነት የተፈታ ችግር የለም ስለዚህ ተገደው ጠበንጃ ያነሱ ኃይሎችም ይሄን ነገር መገንዘብ አለባቸው ሲዋጉ ተገደው ሲዋጉ ራሱ ጦርነትን እየተጠየፉ ጦርነትን እያወገዙ መሆን አለበት ወደን አይደለም የሚለው ነገር መርሳት የለባቸው ስለዚህ ይሄ ያላግባብ አንደራደርም አንወያይም በጦርነት መፍትሄ እናመጣለን የሚባል ነገር የትም የሚያደርስ አይመስልም ለሁላችንም አይጠቅም ይሄን መገንዘብ ያስፈልጋል ሌላው መንግስት ቀልዱን ማቆም አለበት በምንም ተአምር ደጋግሜ ተናግሬያለሁ ኢትዮጵያ ውስጥ ትግራይም ውስጥ ኦሮሚያም ውስጥ አማራም ውስጥ የፋኖ የትግል እንቅስቃሴ ሲጀመር በአደባባይ ወጥቼ ተናግሬያለሁ የፋኖ ትግል ህዝባዊ ተቀባይነት አለው ድጋፍ አለው የፖለቲካ ምክንያትም አለው መንግስት የፈለገ ነገር ታዘንባለህ እንጂ ይሄን ጦርነት አታሸንፍ የሀገሪቱን ኢኮኖሚ ታደቀዋለህ ህዝቡን ከመኖር ወደ አለመኖር ተወስደዋለህ እንጂ አታሸንፍም ስለዚህ ወደ ድርድር ወደ ውይይትና ይሄን ተናግረናል ስንት 3 ወር አሳለፈ በ3 ወር እጨርሳቸዋለሁ ፈታዋል በ3 ወር እጨርሳቸዋለሁ ፈታዋለሁ ስንት 3 ወር አሳለፈ አልተፈታም ችግሩ እየተባባሰ ትግራይም ውስጥ ያለውን ኦሮሚያም ውስጥ ያለውን ችግር በጦርነት መፍታት አይችልም መንግስት በዚህ ደረጃ ተስፋ መቆረጥ ሄዶ የራሱንም ህልውና ያጣል የሚያሳዝነው የሀገሪቱና የህዝቡንም ህልውና ያሳጣል ከዚህ የተለየ በጦርነት የሚመጣ ውጤት የለም እናጠፋቸዋለን የሚለው መፈክር ሺህ ጊዜ ቢናገሩት የትም መድረስ አይችልም የፈለገ ድሮን ቢጠቀሙ ምን ነው ስለዚህ በተቃዋሚነትም በገዥነትም ያለነው ኃይሎች ወደ ቀልባችን በእውነት ለሀገርና ለህዝብ የምንቆረቆር የህዝብ ደህንነት የህዝብ ህልውና የሚያሳስበን ከሆነ ሁሉም ለህዝብ ህልውና ነው የምታገለው ይላል የገባንበት ጦርነት ግን ከትናንትም በባሰ የህዝቡን ህልውና ችግር ውስጥ እየከተተ ወደ አለመኖር እየቀየረ ይሄን መገንዘብ አለብን ከጦርነት ሊመጣ የሚችል ዘላቂ መፍትሄ የለም እና በሁለቱም ወገን ይሄን መረዳትና እውነተኛ የሰላም ኃይል ሆነን መውጣት አለብን ሁላችን የሰላም ኃይል መሆን ደግሞ ጉልበት ነው ፈሪነት አይደለም አንዳንድ የታጠቁ ኃይሎች ሰላምን ይፈሩታል እንደው ድርድርን በአደባባይ ደግፎ መናገር እንደ ፍርሃት እንደ ተሸናፊነት አድርገው ያዩታል ስህተት ነው ለሰላም መቆም ጥንካሬ ነው ለሰላም መቆም ከጥንካሬ የሚመነጭ አስተሳሰብ መንግስትም ይሄን ቢረዳ ጥሩ ነው ጦርነትን አማራጭ አድርጎ ባየ ቁጥር ድክመቱን ነው ያሳያል ስንፍናውን ነው ያሳያል ጉልበቱን አይደለም የራሱን መጥፊያ ይሄ መንግስት ሌላውን ሁሉ ተተነው ይሄ ጦርነት ለተወሰኑ አመታት ከቀጠለ በኢኮኖሚ ደረጃ መቀጠል የማይችልበት ደረጃ ይደርሳል የወታደሩን ዩኒፎርም ቀለብ ማቅረብ እንኳን የማይችልበት ደረጃ ይደርሳል ይሽመደመድ የትም አይደርስም እና ይሄን አውቀን በሁሉም ወገን የሚዲያ ሰዎች የሰላም አጀንዳን ዋና አጀንዳችን አድርገን የጋራ አጀንዳችን አድርገን መስራት ያለብን በየትኛውም ሌላ አጀንዳ ላይ ልዩነት ሊኖረን ይችላል ሰላም ላይ ግን ልዩነት ሊኖረን አይገባም ለምን የኢትዮጵያ ህዝብ አሁን ቁጥር 1 ጥያቄ ሰላም ነው ብያምናለሁ አንደኛ ሁለተኛ ሌሎች ችግሮችን የፖለቲካ የኢኮኖሚ ቅራኔዎቻችን ለመፍታት ዋናው መደላደልና ቅድመ ሁኔታ ሰላም ነው የሚል እሱ ላይ ትኩረት ማድረግ አለብን ብያምናለሁ አይ ቲንክ የግድ ካልሆነ በስተቀር በዚህ ብንቋጨው የቆየ ነው ለመጠየቅ ነበር ለማይቆየ ነው እሺ ቀጥሉሽ ልደቱ 2-3 ሰው ነው አክቹአሊ ለመጠየቅ መጀመሪያ የጠየቁት የሐሳብ ገበታ ኤሲኤም እና ኢርሚያስና ፕሮፌሰር ጌታቸው አሰፋም ጠይቃለሁ ብሎ ጥሩ ከይቅርታ ጋር ኤርሚያስ ሞገስ አንዳንድ ጥያቄ ብታደርጉ ጥሩ ነው እኔም ትንሽ ድካም እየተሰማኝ ስለሆነ እሺ ቀጥሉ አይ ምናልባት ሚስኮት ካረጉ ታስተካክለኛለህ
ማህበረሰባችን ለውጥ እየጠበቀ ያለው ከታጣቂዎች ነው የሚል ንግግር ካንተ ሰምቻለሁ ወይ የሚል ማንሳት ፈልጋለሁ ከሰማኸኝ እና ምን ያህል ግምገማ ትክክል ነው ይሄ ሄስቲ ጀነራላይዜሽን አይሆንብህም ወይ ሪሊ ማህበረሰቡ ለውጥን ከታጣቂዎች እየጠበቀ ነው ወይ የሚል እና ከዚህ ጋር ያይዤ ስለ መንግስት ያነሳው የድርድር ላይ እስማማለሁ ሙሉ ለሙሉ ግን ከታጣቂዎች አንፃር ምን ያህል ነው የምትመለከተው ነገር ምንድነው የሰሞኑ አቶ እስክንድር ነጋ ተነጋገርኩ ወይም ደግሞ ተወያየው ብሎ የተነሳውን ውርጅብኝ አይተሃዋል ብዬ አስባለሁ አይ ዶንት ኖ እንግዲህ እቺ ሁለት ቀን በሙሉ አቶ እስክንድር ላይ ነው ዘመቻ ያለው እና ከአፍሪካ ህብረት ከኤዩ ከኢጋድ ከአውሮፓ ህብረት እና ከአሜሪካ መንግስት ተነጋገርኩ ተወያየው ባለ ማግስት ፎቶ ተገልብጦ አልሰማችሁም ወይ ለምን ተወያየ ይላል በግልጽ ተደራደርኩ ለምን አይልም የሚል በጣም አደገኛ ዘመቻ ነው የተከፈተው አቶ እስክንድር ላይ ሶ በተጣቂው ወገን ያለውንስ ፐርስፔክቲቭ እንዴት ነው የምታየው አቶ ልደቱ የሚለውን እኔ ሞር ስጋት የመንግስትን እንደተጠበቀ ሙሉ ለሙሉ ካንተ ጋር አስማማለሁ ብያለሁ ታጣቂው ጋር ያለው ስፔሲፊክ ኤግዛምፕልም እየሰጠው ነው የመደራደርን ስሜት እንደ ሽንፈት እንደ ውርደት እንደ ባንዳነት እና እንደ ተሸናፊነት እየተቆጠረ ስለሆነ ምንድነው ኮንቴክስት የሚል ብታነሳ ደስ ይለኛል እንደው ፐርሰናል የመጨረሻ ጥያቄ ግን እንደ ግለሰብም እንደ ፓርቲም ፕሬዚደንሻል ሲስተምን ትደግፋለህ ወይስ አሁን ያለው ሲስተም እንዲቀጥል ነው የምትፈልገው ፕሮግራም ፓርቲም ከመሰረትክ ፕሮግራም ላይ አይ ዶንት ኖ መድሎትን ረሳውት ሀገር ቤት ላይ ያነበብኩት በዛ ደረጃ የተጻፈ ነገር ያለ የሆነ ጭላንጭል ነገር ይታየኛል ግን እንደ ግለሰብም እንደምትመሰርተው ፓርቲም ፕሬዚደንሻል ሲስተም እንዴት ነው የምታየው አመሰግናለሁ ቴንክ ዩ እሺ ቀጥል እሺ አመሰግናለሁ አንደኛው ቅድም ስታብራራ ግልጽ ስላልሆነ ጥያቄ አይደለም ክላሪፋይ እንድታረገው ነውና ስለ ትብብር እኔ በጠየቁት ሌሎቹም በጠየቁት ላይ ስለ ሚኒመም አጀንዳ አብራርተ ነበር በተለይ እኔ በጠየቁት ላይ ሰላም የመጀመሪያው ጉዳይ ነውና እሱ ላይ ሁላችንም የምንስማማበት ነው ማህበረሰቡ በተለይ ፕሮፌሰር ጌታቸውም ጨምሯል ያንዳንዱ ሰው መሬት ላይ ያለው ህዝብ በዋናነት አሁን የሚመኘው ወይም ደግሞ የሚፈልገውና ሌሎችም ሊተባበሩበት የሚችሉበት የመጀመሪያው ቀዳሚ አጀንዳ ሰላም ነው የሚል ነውና እሱ ላይ ጥያቄ የለኝም ግን ስታብራራው ጠመንጃ ያነሱት ቡድኖች ስለ ሰላም የሚተባበሩበት ሁኔታ ይኖራል ብዬ አላስብም ምክንያቱም ጠመንጃ አንስተው ኦሬዲ እየተዋጉ ነው ያሉትና እነሱንም ታስታቢ ያደረገ ነው ወይስ በሰላማዊ ትግል ውስጥ ያሉ የፖለቲካ ኃይሎችን ብቻ ነው ይያልክ ያለው ይሄንን በደንብ ምናልባት ቅድም ካልተረዳው ብዬ ነው ሰው ጥያቄ አይደለም ጥያቄ በጽሁፍ ላይ በካማቴ ካወራ ላይ ሶስት አማራጮችን ነው ያስቀመጥኩ ወደ አገር ቤት ስትሄድ የምታረገው አንደኛው ያሉት ፓርቲዎች ላይ መቀላቀል ነው ሌላኛው ኢዴፓን እንደ አዲስ ማቋቋም ነው ከተቻለ ሶስተኛው በግል ነው ያልከው አራተኛውስ እንደውም የተሻለውና ፖሲብል ሴናሪዮ አይደለም ወይ አዲስ ፓርቲ ማቋቋም ኢዴፓንም የሚያካትት ሌላውንም የሚያካትት አዲስ ፓርቲ የሚለው ሴናሪዮ የለምና እዛ ውስጥ አዲስ ፓርቲ ማቋቋም እዛ ላይ ኮምፕሌን የተውከው ሴናሪዮን ወይስ የሚለውን እንደ ጥያቄ ማንሳት ስለፈለኩኝ ነው በጣም አመሰግናለሁ እሺ አለ የቀረሰው እኔ ጥያቄ ነበርኝ ልደት እሺ አንድ ጥያቄ ከይቅርታ ጋር አንድ ጥያቄ ነው ቀለል ያለ ጥያቄ ነው በኢትዮጵያ ፖለቲካ ትግል ውስጥ ትልቁ ፈተና በስልጣን ላይ ያለውን አካል ከመታገል በላይ የጎንዮሹ ፍትጊያ እጅግ በጣም አስቸጋሪ ነውና ከመንግስት ያልተናነሰ ዘመቻና ጥላቻ ከወደ ጎን ነው የሚመጣው በዚሁ ራሱ አንዳንድ እንትኖችን እናያለና አስተውላቸዋለንና ልደቱ ምን ያህል ዝግጁ ነው ለዛ ከዚህ በፊትም ትልቅ ዘመቻ የተካሄደው ለምሳሌ የሰላማዊ ትግል ባለፈው ህዳር ታሳስ አካባቢ ሞክረው የነበሩ ሰዎች ነበሩ ጦርነት ይቆም ሰላም ይስፈን የሚልና ትልቁ ፈተናና ቻሌንጅ የነበረው ከመንግስት በላይ ዘመቻ የተጀመረው ከጎንዮሽ ነበረ ግን ለመጥለፍና የተመሳሰሉ ነገሮች ይመጡ ነበርና አሁንም ልደቱ የሰላም አማራጭና እነኝን ሰላማዊ ትግልን ሐሳብ ይዞ ሲሄድ
ዋነኛው መንግስት ቢሆንም ትልቁ የስጋቱ ምንጭ ከጎን ደግሞ የሚመጣው ትግልና ፍትጊያ ብዙ ነውና ለዛ ምን ያህል ዝግጁ ነው? ልደቱ ከይቅርታ ጋር ፕሮፌሰር ጌታቸው ይቀርሃል እንደገና ቴዎድሮስ ጸጋዬም መጠየቅ ፈልጓልና ይቅርታ ጋር አሳጥረ መልክ ነው ጥያቄ የለኝም ፕሮፌሰር ከዛ ቀጥሎ ለቴዲ ይሰጣል። አይ እኔ ጥያቄ የለኝም ለሌላው እድል ነው። ፕሮፌሰር ቀጥል። ጥሩ እሺ ተሰምቶ አንብበው ከሆነ ወይም ሰምተህ ከሆነ ጋዜጠኛ ስሜነ ባይፈርስ ጋዜጣ መጽሐፍ ጽፏል የግዞት ሰንሰለት የሚልና አንድ ምዕራፍ ላይ በዝርዝር የ97 እና ከዛ በኋላ ያለውን አንስቶ ባንዳው ማን ነው በሚል በአጠቃላይ ባንተና በብርሃኑ ነጋ ባለው ነው የጻፈውና ምናልባት ቀደም ከተጠየቁት ጋር ስለሚያያዝ ነው ማነሳው። አሁን በ97 እና አሁን ብዙ ልዩነቶች ሊኖሩ ይችላሉ። በሚያሳዝን መልኩ ደግሞ ብዙ ተመሳሳይ ነገሮች አሉ። ስለዚህ ስትሆን ምንም ከዛ ፈቃደኝነት ሲያጣ ያው ስምህ ደግሞ በተለያየ መልኩ እንዴት ይጠፋ እንደነበር ያንተ ዝግጅትም እንዳይቀርብ ይደረግ እንደነበር ብዙ ነገር ዘርዝሯል። አንተ በህይወት ሆነ አሁን ያየው ነው ነገር ግን በህይወት ባትኖር ኖሮ ያው ነበር የሚባለው። ስለዚህ አሁን አዲስ ያካሄድ ስልት አለ ወይ ሚዲያ በተመለከተ አሁን ውጪ ያለ ምናልባት በኢትዮጵያ የፖለቲካ ታሪክ እንዳንተ በጣም የማይገናኙ ሚዲያዎች ላይ በመሄድም ማለት ነው ምናልባት ከሀገር ውስጥ ጨርሰ ወደ ውጭ ሀገርም የኤርትራ ሚዲያዎችም ላይ ስትሄድ ነበር እና ለሚዲያ ያለ እዚህ የነበር አጠቃቀም ሀገር ቤት ስትሄድ እንደ ፓርቲም እንደ አንድ መሪም እንዴት ነው የምትጠቀምበት? አንድ እሱ ነው። ሁለተኛ ይሄ ራሱ የተቃዋሚውን ስም ማጥፋት የተለያየ ነገር እንዴት በተለይ ነገር ሃንድል ለማድረግ ትሄዳለህ? ማለት እኔ ዝም ብሎ በጀነራል ነገር ሳይሆን ስፔሲፊክ ስትራቴጂ ስፔሲፊክ ያካሄድ ነገር አለህ ወይ አስበህበታል ወይ ወይስ እንግዲህ እግዚአብሔር ያውቃል ምናምን በሚል ነው እየሄድክ ያለው? አመሰግናለሁ። እሺ ኦኬ አንድ 5 ጥያቄዎች አካባቢ ነው። ከመጨረሻው ልጀምር ከፕሮፌሰር ጥያቄ እንዳልከው ምናልባት ሪዚስት አድርጌ እስካሁን ድረስ ፌስቡክ የለኝም ትዊተር የለኝም እና ሚዲያ ላይ የተጋበዝኩ ሐሳብ ከመስጠት ባለፈ የተለየ ተሳትፎ የለኝምና ያን ያደረኩት እንዲሁ ዝም ብዬ አይደለም በምክንያት ነው የነበረው። ይሄ ጉዳይ አሁን ባለው ሁኔታ መቀጠል አለበት የሚለውን እያሰብኩበት ነው እና ትንሽ አሁን ካለው ሁኔታ አንፃር ምናልባት የራሴ የሆነ ትዊተር ወይም ፌስቡክ አካውንት እንዲኖረኝም እያሰብኩ ነው እና ያው ትግሉን መቀጠል እስከተቻለ ድረስ ከሚዲያ አጠቃቀም አንፃር እስካሁን ከነበረኝ ለየት ያለ ስልትና አቅጣጫ መከተል እንዳለብኝ እገነዘባለሁ ማለት ነውና ያነሳሁን ነገር በደንብ ኮንሲደር ያደረኩት ነው ጌታቸው እና ምናልባት በየጉዳዮቹ ላይ ቶሎ አቋሞችን ላሳውቅ የሚችልባቸውን እድሎች የመፍጠር ሁኔታ ሊኖር ይችላል የሚል እምነት አለኝ። እንግዲህ ይሄ ነው በማያሳድር መልኩ አጣጥሜ ለማድረግ ነው የምሞክረው እና የራሴ የሆነ ውስንነትም አለኝ ማለት ነው። ግን ያነሳው ጥያቄ ተገቢ ጥያቄ ነው፣ እኔም እያሰብኩበት ያለ ነው። ሌላው ጴጥሮስ ያነሳው ይሄ ሰላማዊ ትግልን በሚመለከት ትልቁ ችግር ያለው አሁን ከመንግስት በላይ ከህዝቡ ነው ስጋት እየተፈጠረ ያለው ብለህ እንደ ምሳሌ ያቀርበሃል። አገር ቤት ያሉ ፓርቲዎች አንድ ወቅት ላይ ጦርነት ይቆም ብለው ሰላማዊ ሰልፍ ለማድረግ ጥሪ ያቀርበው ነበር። እውነቱን ለመናገር ሁላችንም በአደባባይ ወጥተን እነሱን ማበረታታት መደገፍ ሲገባን አብዛኛው የሚሰማው ድምጽ ተቃውሞ ነበር። አንደኛ ህብረተሰቡ እንዲጠራጠራቸው፣ ሌላ ልዩ ተልእኮ ይዘው
ከገዢው ፓርቲ ጋር ተማክረው ያሰቡት ሰላማዊ ሰልፍ እንደሆነ ህዝቡ ሊቀበላቸው ሊያዳምጣቸው እንደማይገባ ነበር ቅስቀሳ ሲካሄድ ነበር። በጣም አሳዛኝ ነው በእውነት አሳፋሪ እና ይሄ በጣም ትግሉን የሚጎዳ አገዛዙን የበለጠ የሚጠቅም አካሄድ ነውና ይሄ ፈተና ነገም ፈተና ሆኖ እንደሚቀጥል ጥርጥር የለውም እውነቱን ለመናገር። ስለዚህ ይሄ የኔ እንቅስቃሴ አንዱ ያን አይነቱን አመለካከት ታግሎ የመቀየር ጥረት አካል ነው ብዬ ነው የምወስደው። ግን ቀላል ነው ብዬ አይደለም። እርስ በርስ መናቆራችን እንዲቀጥል በብዙ የጋራ አጀንዳዎች ተባብረን መታገል ሲገባን እንዳንተባበር ያደረገን ሰዎች ድርጅቶች በጥርጣሬ እንዲታዩ የሚያደርገው ፍርሃት እንዲነግስ የሚያደርገው ነገር ሁሉ ከዚህ ጋር የተያያዘ ነውና ሪሊ ቀላል ስጋት አይደለም ያለው። ገዢው ፓርቲማ አምባገነን መንግስት ነው። ሰላማዊ ትግል እንዳይሰራ ማድረግ ሰዎች በሰላማዊ ትግል ተስፋ እንዲቆርጡ ማድረግ የአንድ አምባገነን መንግስት ዋና ስራው የሚጠበቅ ነው። እኔ መንግስት ይሄን ማድረጉ ምንም አይደንቀኝም። ከመንግስት ከራሱ ባህሪ አንፃር ማድረግ ያለበትን ነገር ነው እያደረገ ያለው። የሚያሳዝነው ይሄ የመንግስት ለውጥ እንዲመጣ የሚፈልገው ሚዲያ ፓርቲ የህብረተሰብ ክፍል የሰላማዊ ትግል ተቃዋሚ ሲሆን መታየቱ በጣም የሚያሳዝን ነው። ይሄ ሰልፍ ዲፊቲንግ የሆነ የራስን ጥቅምና ፍላጎት የሚጻረር ራስን የሚያዳክም አመለካከት ነው፣ አስተሳሰብ በጣም ጎጂ የሆነ አስተሳሰብ ነው እና በዚህ ረገድ ቻሌንጁ ቀላል አይደለም። በኔ በኩል ለዚህ የስነ ልቦና ዝግጅት አለኝ፣ እቀጥላለሁ። ግን እኔ የዛ አይነት ዝግጅት ስላለኝ መሰረታዊ የሆነ ለውጥ ይመጣል ማለት አይደለም። ሁላችንም ተመሳሳይ የሆነ አመለካከት ላይ ስንደርስ ተመሳሳይ የሆነ ግንዛቤ ሲኖረን ለዛ ጉዳይ ላይ መከፈል የሚገባውን ዋጋ ለመክፈል ዝግጁ ስንሆን ነው ለውጥ የሚመጣው እንጂ በአንድ ሰው ወይም በጥቂት ሰዎች እንቅስቃሴ የሚመጣ ለውጥ የለም። ህዝብ ለውጥ ሊያመጣ የሚችለው ህዝብና በዋናነት ደግሞ ሰፋ ያለ የፖለቲካ ኤሊት ነው። ስለዚህ ቻሌንጁ ቀላል አይደለም የሚሆነው። ለዛም ነው ቻሌንጁ ስላለ ነው ለውጥ ከማምጣት ይልቅ የመፍረስ እድላችን ይሰፋል። በዛ ደረጃ ለውጥ በማምጣት ደረጃ በጣም ተስፋ አስቆራጭ ሁኔታ እንዳለ የምገልጸው ያለ ምክንያት አይደለም። እነዚህ ነገሮች በቀላሉ የሚለወጡ ስላልሆኑ ነው። ሞገስ ያነሳው ጥያቄ ከዚህ ጋር ይያያዛል። የመጀመሪያው ጥያቄ ኖት ሞገስ አይደለም ከይቅርታ ጋር ኤርሚያስ ያነሳው ጥያቄ በእውነት ህዝቡ ለውጥ እየጠበቀ ያለው ከታጣቂዎች ነው ወይ የሚለው ምንም አልጠራጠርም። ኤልያስ ማን ነው ኤርሚያስ? እኔ እኮ አሁን ወደ ሀገር ቤት ለመሄድ ስነሳ ትልቅ ቻሌንጅ ሆኖ ከሚዲያው ከተቃዋሚዎችም ከራሱ ከህብረተሰቡ እኮ የመጣው ነገር ሰላማዊ ትግል አያዋጣም፣ ለምንድን ነው የምትሄደው? ምን ትርጉም ያለው ነገር ልታመጣ የሚል እኮ ነው። በሰላማዊ ትግል ታገለህ ለውጥ ልታመጣ አትችልም። ይሄንን መንግስት ማሸነፍ አይቻልም። ስለዚህ በሰላማዊ ትግል ለውጥ ይመጣል ብለህ ሀገር ቤት መሄድ ራስህን ዋጋ ከማስከፈል አደጋ ውስጥ ከመጣል ውጪ ለውጥ ልታመጣ አትችልም የሚል ትልቅ የሆነ ቻሌንጅ እኮ ነው የገጠመው። ይሄን ሁሉ የሚሉ ሚዲያዎች የፖለቲካ ኃይሎች ወይም የህብረተሰብ ክፍሎች ምን እያሉ ነው? ያው በቀጥታም ይሁን በተዘዋዋሪ እያሉ ያሉት እኮ በሰላማዊ ትግል ለውጥ አይመጣም ካሉ ምን እያሉ ነው? ለውጥ የሚመጣው በትጥቅ ትግል ነው እያሉ ነው፣ በጦርነት ነው እያሉ ነው። በዚህ ረገድ ሰፊ አስተሳሰብ ነው ያለው። እኔ ይሄን አልጠራጠርም ኤርሚያስ። አብዛኛው ህዝብ ከራሴ ቤተሰብ ከራሴ ጓደኞች ጀምሮ ብዙዎቹ ለውጥ ይመጣል ብለው አሁን የሚያስቡት በሰላማዊ ትግል በትጥቅ ትግል። ይሄን ሪያሊቲ መካድ የለብንም። በጣም አሳሳቢ የሚያደርገው ይሄ ነው እና እኔ ከተጨባጭ እውነታ የመነጨ አመለካከት ነው በዚህ ረገድ እያልኩ ያለሁት። እኔ ከኔ መመለስ ጋርም ተያይዞ አሁን በዛሬው ጋዜጣዊ መግለጫ አብዛኛው ጥያቄ እኮ ከዚህ ጋር የተያያዘ አይደለም። ሰላማዊ ትግል ምን ለውጥ ያመጣል ብለህ ነው ወደ አገር ቤት የምትሄደው የሚል እኮ ነው አይደል? ዋናው እኮ ጥያቄ ይሄ ነው የሆነው። ስለዚህ ለምንድን ነው ይሄ አስተሳሰብ የመጣው? ሌላው አማራጭ ምን ሆኖ ነው ካል ትጥቅ ትግል ነው እንደ ዋና አማራጭና መፍትሄ አምጪ ተደርጎ እየታየ እና ኤርሚያስ ይሄን ሪያሊቲ ሁላችንም ብንረዳው ጥሩ ይመስለኛል። የምታምነው በዚህ የፕሬዚደንሻል ሲስተም ነው ወይስ ፓርላመንታሪ የሚለው በነገር ላይ ስጦታ ከእስር ቤት ላይ ጽፌበታለሁ፣ መድሎት ላይ በተወሰነ ደረጃም ጽፌበታለሁ ይሄ ጉዳይ እና በተለይ የህገ መንግስት ማሻሻያ ጉዳይ ላይም አስቀምጬዋለሁ። በእኔ እምነት አሁን ኢትዮጵያ ውስጥ ባለው
ሁኔታ የበለጠ የተሻለ የሚሆነው እምነት ልንጥልበት የምንችለው የኮሌክቲቭ ዲሲዥን ሊያመጣ የሚችል ስርዓት ነው ብዬ ነው የማምነው። ለዛ የተሻለው የፓርላሜንታሪ ሲስተም ነው የሚል እምነት ነው። እንኳንስ ቀርቶ በግለሰብ ደረጃ እምነት ልንጥልና በድርጅት ደረጃ እምነት መጣል ተቸግረን እኮ ነው። ድርጅቶች የሀገርና የህዝብን ኃላፊነት መወጣት አቅቷቸው እኮ ነው እዚህ ቀውስ ውስጥ የገባን እና በአሁኑ የኢትዮጵያ ተጨባጭ ሁኔታ የሀገሪቱን የወሳኝነት ስልጣን ለአንድ ግለሰብ ሰጥተን ሪስክ መውሰድ አለብን ብያለሁ። እንኳንስ በግለሰብ ደረጃ በድርጅት ደረጃ መተማመን አቅቶን ነው ችግራችንን መወጣት አቅቶን ነው እና ብዙ ሰዎች ላይጋሩት እንደሚችሉ አውቃለሁ። እኔ የፓርላሜንታሪ ሲስተም ደጋፊ ነኝ። በኢትዮጵያ ተጨባጭ ሁኔታ የዲሞክራሲ የእድገቱ ደረጃ እየተቀየረ እየተለወጠ እያደገ ወደፊት ቢመጣ ግን ወደ ፕሬዚደንሻል ሽፍት ማድረግ አለበት ብዬ አምናለሁ። አሁን ግን በተለይ የብሔር ፖለቲካ ገዢና መዋቅራዊ በሆነበት ሁኔታ አሁን እንኳንስ በግለሰብ በድርጅት ደረጃ ማመን በተቸገርንበት ሁኔታ እኔ ሞር የተሻለ የሚሆነው ፓርላሜንታሪ ሲስተም ነው የሚል እምነት ነው ያለኝ። ሌላው አዲስ ፓርቲ ማቋቋምን ለምን እንደ አማራጭ አላየኸውም ያልከው ሞገስ አይቼዋለሁ። የመጀመሪያው አማራጭ ኢዴፓን ማቋቋም እንደገና ስል አንዱ አማራጭ እሱ ነው። በእውነት ምንድነው ኢዴፓን በሚመለከት ሁለት አማራጭ ነው ያለው። ልክ ምርጫ ቦርድ ለብልጽግናም እንዳደረገው ለአብንም እንዳደረገው ለሌሎች ብዙ የፖለቲካ ፓርቲዎችም እንዳደረገው አንዳንድ ችግር በውስጣቸውም ሲፈጠር በጊዜ ሂደት ችግሮቹን አስተካክላችሁ ኑ እንደሚለው ሁሉ ለኢዴፓም ያን እድል መስጠት አለበት ብዬ አምናለሁ። አድሏዊ ካልሆነና ያን እድል መስጠት ካለበት ኢዴፓ አዲስ ምዝገባ ሳያስፈልገው ወደ ነበረበት መመለስ አለበት ብዬ አምናለሁ። በህገወጥ መንገድ ነው የተሰረዘው ያላግባብ ተለይቶ አንዱ ያ ኢዴፓን። ሌላው አማራጭ ግን ኢዴፓ የነበርን ሰዎች እንደገና ተሰባስበን ምናልባትም ደግሞ ሌሎች አዳዲስ ሰዎች ከሌሎች ፓርቲዎች የመጡ ሊሆኑ ይችላሉ፣ እስካሁን በፓርቲ ያልተሳተፉ ሊሆኑ ይችላሉ። እነሱን አሰባስበን ኢዴፓን እንደገና የማቋቋም መስፈርቱን እንደገና ሟልተን ማለት ነው 10,000 ሰው አስፈርመን ጉባኤ አካሂደን ፕሮግራማችንና ደንባችንን በአዲስ መልክ አቅርበን እንደገና ኢዴፓን የማቋቋም ጉዳይ ነው። ያ ኢዴፓን የማቋቋም ስም ለምሳሌ ስሙ ይቀየር የሚል አስተሳሰብ እዛ ውስጥ ቢመጣ ለኔ ብዙ ችግር አይደለም። ግን በሁለት መልኩ ይየው እና ይሄ ኢዴፓን ማቋቋም ሲባል አዲስ ፓርቲ የመፍጠር ጉዳይ እንደሆነ ማወቅ አለብን። የግድ ኢዴፓ ውስጥ የነበሩ ብቻ ሰዎች አይደለንም የምናቋቁመው፣ ከዛ ውጭ ያሉ ሰዎችም የሚሳተፉበት ሊሆን ይችላል። ግን ስሙን እኔ ኢዴፓን ይዘነው ብንቀጥል ጥሩ ነው ብዬ አምናለሁ። ነገር ግን አሁን የሚመጣው አዲስ ኃይል ስሙ ይቀየር የሚል ሐሳብ ቢያቀርብ ፍለክሰብል ሆነን ልንቀበል እንችላለን ማለት ነው እና እንደ አማራጭ አየዋለሁ ማለት ነው። ከዛ በኋላ ነው ያ ካልተቻለ ነው ከሌሎች ፓርቲዎች ጋር ሆኖ የመስራቱ ጉዳይ እና አዲስ ፓርቲ ማቋቋም የሚለው አማራጭ ውስጥ አሉት እላለሁ። ሌላው ጥያቄ እነዚህ የሰላምን ጉዳይ እንዴት ከጠበንጃ ከያዙት ተጠብቃለህ? እነሱማ ያው በጠበንጃ ነው የሚያምኑት፣ የሰላም አጋዥ እንዴት ሊሆኑ ይችላሉ የሚል ነገር ተነስቷል። እኔ ማንኛውም ጠበንጃ የያዘ ኃይል የሀገርና የህዝብን ጉዳይ በኃላፊነት ስሜት በሰከነ ሁኔታ ካየ የሰላም ጠበቃ ሊሆን ይችላል ብዬ ነው። በነገራችን ላይ ከኢህአዴግ የትጥቅ ትግል አንዳንድ ልንማራቸው የሚገቡ ቁም ነገሮች አሉ ብዬ ነው። ኢህአዴግ 17 ዓመት ትግል ሲያደርግ በእያንዳንዱ ወቅት ላይ የሰላም ጥሪ ያቀርባል፣ የሰላም አማራጭ ያቀርባል እስከ ለንደኑ ድርድር ድረስ። ጦርነት እያካሄደ በጎን ግን ሁልጊዜ ራሱን የሰላም አማራጭ ኃይል እያደረገ ነበር የሚያቀርበው፣ የሰላም ጥሪ ነበር የሚያቀርበው። ስለዚህ አንድ ድርጅት እየተዋጋ የሰላም ጥሪ ማቅረብ የሰላም ኤጀንት መሆን ይችላል። ሁልጊዜ ምንድነው አሁን የታጠቁት ኃይሎች የሚሉት? ለምን ትጥቅ አነሳችሁ ስትላቸው ምንድነው የሚሉ? አማራጭ አጥተን ነው፣ ተገደን ነው፣ በሰላማዊ ትግል እንታገላለን ብለን መንግስት አልታገሰን ስላለ ስላሰረን ነው፣ ስለገደለን ነው የሚሉት አይደል? መንግስት ወይ ሐሳቡን ቀይሮ ወይ በህዝብ ትግል ተገዶ የሰላም አማራጭ ነገ ከተቀበለ ለምንድነው የማይደረደሩት? ተገደው ከሆነ የገቡት ወይ ማለት ያለባቸው መጀመሪያውንም አማራጭ ነው ብለን የምናምነው የትጥቅ ትግል ነው፣ ተገደን አይደለም፣ ምርጫችን ሆኖ ነው የምንቀጥለው፣ ወደፊትም በድርድር አይደለም በትጥቅ ትግል ነው ካሉ አትሊስት አስተሳሰባቸው ወጥነት ይኖረው። አንድ ግን ተገድጄ ነው ወደ ትጥቅ ትግል የገባሁ የሚል አይ ሁልጊዜም ሰላምን በር መዝጋት የለበትም። ሁልጊዜም የሰላም ኤጀንት የሰላም
ሐዋርያ ሆኖ ነው ራሱን ማቅረብ ሬዲ እውነቱን ለመናገር እንደዚህ አይነት የሰላም አጀንዳ የያዘ ተዋጊ ኃይል በትጥቅ ትግሉም ጠንካራ ሚና ነው የሚኖረው ደካማ ይሆናል የሰላም አጀንዳን መቀበል ድርድርን መቀበል እንደ ሽንፈት እንደ መዳከም አድርጎ መቁጠር ትልቅ ስህተት የሰላም አጀንዳን መያዝ በህዝብ ዘንድ ተቀባይነት ያስገኛል ባለም አቀፉ ማህበረሰብ ዘንድ ተቀባይነትን ያስገኛል በኃላፊነት ስሜት የምትሰራ መሆኑ ጦርነት ውስጥ በርግጥም የገባው ተገደህ መሆኑን የሚያሳይ የሰላም አጀንዳ ስታራምድ እና ከዚህ አንፃር ቢረዱ ጥሩ ነው ኤርሚያስ ከዚህ ጋር ያያይዘ ያነሳው ነገር አለ ከሰላም አንፃር የታጣቂዎቹን ሚና ምን ታይዋለህ ገልጫዋለሁ እኮ አይደል እንደ ቀድምም አሁንም ይያርኩት ከመጀመሪያው ጀምሮ እኔ ብቻ አይደለም አሁን እዚህ ውስጥ የማያችሁ አንዳንድ ሰዎች ፋኖ መሪዎች ወጥተው አንደራደርም ምናምን ሲሉ ያወገዛችሁ ሰዎች እንዳላችሁ አውቃለሁ እኔም በእናንተ ሚዲያ ሁሉ ቀርብ ያውግሻለሁ ትክክል አይደለም ስህተት ነው እንደውም አንዳንድ የፋኖ አመራሮች ለድርድር ራሳቸውን ክፍት አድርገው አንዳንድ ሐሳብ ሲሰነዝሩ ትልቅ ተቃውሞ ትልቅ ውርጅብኝ ሲቀርብባቸው አይተናል ይሄ የተሳሳተ ነገር ታጠቁ ኃይሎች ህዝባዊ ተቀባይነት ዓለም አቀፋዊ ተቀባይነት እንዲኖራቸው ቢፈልጉ ከሆነ ሬዲ ትግላቸውን በኃላፊነት ስሜት ያካሄዱ ከሆነ ድርድር በፍጹም መክፋት የለባቸው ሁሉ ጊዜ የድርድር የሰላም አማራጭ ከአጀንዳቸው መለየት የለባቸው ቁልፍ ጥያቄ ሆኖ ሊያራምዱት ይገባል ይሄ የበለጠ አክብሮት እንዲያገኙ የበለጠ ህዝባዊ ድጋፍ እንዲያገኙ የበለጠ የዲፕሎማሲ ድጋፍ እንዲያገኙ ያጠናክራል እንጂ አይጎዳም ብልጽግና ፓርቲ እኮ በለጣቸው በእያንዳንዱ ቀን እየወጣ እኮ ችግሬን በድርድር ነው መፍታት የምፈልገው ከኦላ ጋር መደራደር እፈልጋለሁ ከፋኖ ጋር መደራደር እፈልጋለሁ እኮ ነው የበለጣቸው እንደሆነ መረዳት አለ ይሄ ድርድርን እንደ ሽንፈት እንደ ሌላ ነገር አድርገው የሚያቀርቡ ሰዎች ትግሉን እየጎዱት መሆኑን መረዳት አለባቸው ሪሊ ታጣቂ ኃይሎች ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች በዚህ ረገድ የትግራይ ታጣቂ ኃይሎች በመደራደር አንድም ቀን ጥያቄ ውስጥ አስገብተው ሲያቀርቡ አላቅም መደራደር አለብን ብለው ነው የሚያምኑት ኦላ በድርድር አምናለሁ ነው የሚለው ይሄ ተገቢ ነገር ነው ብዬ ነው ማምነው የፋኖ ኃይሎችም ይሄን ነገር በትክክል መገንዘብና መከተል አለበት ሰላምን እንዳውም የራሳቸው ቋሚና ዋና አጀንዳ ነው ማድረግ ያለባቸው አለበለዚያ አገዛዙ ራሱ የበለጣቸው እንደሆነ መረዳት አለባቸው ብዬ ነው ማምነው እና ለሰላም ሁላችንም በትጥቅ ትግል በለው በሰላማዊ ትግል በለው ምንታገል ኃይሎች ሁሉ ሚዲያ አክቲቪስት ሁላችንም ሰላም ቀዳሚ አጀንዳችን ነው ለምን ሰላም የህዝባችን ቁጥር አንድ አጀንዳ ነው አሁን የዕለት ተዕለት አንድ ሁለተኛ በፖለቲካ በማህበራዊ በኢኮኖሚ ጉዳዮች ያሉን ቅራኔዎች ሁሉ እንዲፈቱ የመጀመሪያው ቅድመ ሁኔታ ምትክ የሌለው ቅድመ ሁኔታ ሰላም ነው የሰላምን አጀንዳ የሚገፋ ኃይል ለራሱ ለህዝብም ለሀገርም ይሆናል ብያለሁ የትም ይደርሳል ብያለሁ እና ኤርሚያስ በበቂ ሁኔታ ገልጫዋለሁ ማለት ነው በዚህ ረገድ ያለው ችግር የመንግስት ብቻ ነው ያልኳል መንግስት ግን ዋናው ምክንያቱም እነዚህን ችግሮች በሰላምና በድርድር ለመፍታት ትልቅ ተነሳሽነት ማሳየት ያለበት መንግስት ነው ለምን ችግሮቹን በመፍጠር ረገድ ትልቁን ሚና የተጫወተው መንግስት ችግሮችን በጠረጴዛ ዙሪያ በውይይት በድርድር የመፍታት ባህሪ ቢኖረው ኖሮ ይሄ ሁሉ ታጣቂ ባገሪቱ አይፈላም መንግስት ግን ጉልበተኛ መንግስት ነው ምን ታመጣላችሁ አሳያችኋል አንበረከካችኋል አጠፋችኋል በሚል ቅኝት ነው መቀጠልን ይመረጣል ስለ ሰላም ሲያወራም እያስመሰለ ነው እርዳታ ለማግኘት ሲፈልግ ብድር ለማግኘት ሲፈልግ ነው ያን አጀንዳ የሚያነሳ መነገጃ ነው ያደረገው በውስጡ ከልቡ ግን አላመነበትም ከልቡ ቢያምንበት ህዝብም ይደግፈዋል ተቀናቃኝ ኃይሎች ታጣቂ ኃይሎች አንደራደርም ሲሉ ህዝባዊ ጫና ይመጣባቸዋል መንግስት ከልቡ ይሄን ካለ ለምንድን ነው ማትደራደሩት ይላቸው አሁን ግን ህዝቡ ራሱ መንግስት ከልቡ እንዳልሆነ ስለሚያውቅ በታጣቂ ኃይሎቹ ላይ የሰላም አጀንዳን እንዲቀበሉ ተጽዕኖ ያሳደራል ለምን የታይታ እንደሆነ ያውቃል እና ትልቁ ኃላፊነት ያለው መንግስት ነው ግን የመንግስት ነው ኃላፊነቱ ብለው
የሰላምን አጀንዳ ማራከስ ማንቋሸሽ አንወያይም አልደራደርም ይሄ ተገቢ አይደለም ከማንም በላይ ራስን ይጎዳል ህዝብና ሀገርን ይጎዳል የሚል እምነት ነው ያለኝ I think ሁሉም ነገሮች ተዳሰዋል ልናቆመው ይገባል ከዚህ በላይ ባንሄድበት ረጅም ጊዜ ይሄድ መሰለኝ እንደዛ ከሆነ ምናልባት የአንድ ደቂቃ መዝጊያ ይኖረኛል በዚህ ከተማ ጥሩ ቀጥል well ከልብ ነው በእውነት ማመሰግነው ቅድም አንድ ሁለት ተሳታፊዎች እንዳሉት really እዚህ አሁን ስክሪን ላይ የምትታዩትም ሰዎች በአጠቃላይ በዛሬው የጋዜጣዊ መግለጫ ተሳትፎ ያደረጋችሁት ሚዲያ ሰዎች ብዙ ጊዜ የእርስ በርስ አለመግባባት መቃረንም ሁሉ ውስጥ የገባችሁ ሰዎች ናችሁና እውነቱን ለመናገር አንድ ጣፈንታ ነው ያለን really ከሚያለያየን ይልቅ የሚያግባባን ነገር ነው የሚበዛው እና እውነቱን ለመናገር ለህዝባችን ለሀገራችን አስተዋጽኦአችንን ለማሳደግ ከፈለግን ተባብሮ መስራት ተገቢ ይመስለኛል እና ይሄን እንዲህ አይነቱን መድረክ በጋራ የመፍጠር በጋራ የመጠቀም ባህልና ልምድ ብታሳድጉት ደስ ይለኛል እና ደስ ነው ያለኝ ዛሬ ብዙዎቻችሁን በዚህ በአንድ መድረክ ላይ በማየቴ እና ይሄን ወደ ሀገር ደረጃ ልናሳድገው በሁሉም ኢሹዎች ላይ እየተገናኘን የመነጋገር የመተባበር ሁኔታ እኛ ሚዲያ ላይ ያለን ሰዎች አራያ ከሆነ ህዝቡ ይከተላል እውነቱን ለመናገር እዛ ጽሁፌ ላይ እንዳቀረ መጥፎም ነገር ጥሩም ነገር እንደ ኮሌራ ተዛማጅ ጥሩም ስንሰራ ህዝብ ይቀበላል ግን መጥፎም ከሆነ የምናራምደው በህዝቡ ላይ ተጽዕኖ ያሳድራል ቀላል ነገር አይደለም እና really የሚዲያ ሰዎች በእጃችሁ የያዛችሁት መሳሪያ በጣም ትልቅ መሳሪያ ጉልበታም መሳሪያ ነውና በኃላፊነት ስሜት ልትጠቀሙበት ይገባል እና እርስ በርሳችሁ መተባበር ብታሳዩ የህዝቡን ጥቅም ፍላጎት ማስቀደም ብትችሉ እና አሪያ ሆናችሁ ብትሰሩ እኔ በጣም ዛሬ ያየሁት ነገር ስላስደሰተኝ ነው በእውነት አንደኛ በመድረኩ ስለተገኛችሁ አክብራችሁ ከልብ ነው ማመሰግነው እና እሱ በጣም ደስ ብሎኛል ሌላው ይሄ ግንኙነት እንደው ቢቀጥል ደስ ይለኛል እና አንዳንዶቻችሁ ተነሳሽነት ወይም ኃላፊነት ወስዳችሁ እንዲህ አይነቱን መድረክ ብትቀጥሉበት ጥሩ ነው የምለው እንግዲህ ከዛ ውጭ ያው በቅርብ ጊዜ ወደ ሀገሬ መለሳለሁ ያው ቅድም እንዳልኩት በእርግጠኝነት ሊሆን የሚችለውን ነገር አላውቅም እኔ ወደ ሀገሬ የሚሄደው ሰላማዊ ትግል ህጋዊ ትግል ለማድረግ ነው ለሌላ ነገር አይደለም እና መንግስትም እኔን መፍራት አለበት ብያለሁ እርግጥ ነው ሰላማዊ ትግልን ይፈራል ግን አይዋጣ ሀገር ምክንያት አይደለም ቅድም የተናገርኩት ነገር ስላለ ሰላማዊ ትግል ምን ያህል ጠንካራ አዋጪ ለአምባገነኖች አደገኛ የሆነ ስልት እንደሆነ ስለሚረዳ ይሄን ስልት በመፍራት የትም መድረስ አይችልም እና መንግስት ነገሮችን ሆደ ሰፊ ሆኖ ማየት ቢችል ጥሩ ነው አሁን በተያዘው መንገድ የትም መድረስ አይቻልም የኔ ጣፈንታ ምንም ይሁን ምን ማለት እና አገር ቤት ያው ይቀጥላል ብዬ አምናለሁ እኔ እስር ቤትም ከገባሁ ያው የመናገር ተሳትፎ የማድረግ እድሌ ይገደባል ማለት ነው ግን ትግሉ መቆም አለበት ብያለሁ ሌሎች ኃይሎችም ይሄን መንገድ ተከትለው ይሄን የሰላማዊ ትግል አጠናክሮ መቀጠል አለባቸው የሚል እምነት ነው ያለኝ እና እስካሁን ላደረጋችሁት ትብብር በጣም ትልቅ ምስጋና ነው ያለኝ ትልቅ አድናቆት ነው ያለኝ እዚህ ውጭ ሀገር ሆኜ ከ36 ከ37 በላይ መጣጥፎችን ጽፌ ያለሁ እነዚህ መጣጥፎች ለህዝብ እንዲደርስ እናንተ ያበረከታችሁት አስተዋጽኦ በጣም ሰፊ ነው በእውነት ቀላል አይደለም እና ባለውለታ ናችሁ ለኔ ማለቴ ነው ስለዚህ ወደፊትም ይሄ ግንኙነታችን እንደሚቀጥል ተስፋ አደርጋለሁ አደጋው መኖር እንደተጠበቀ ሆኖ ከዛ ውጭ እንግዲህ ሰላም ያገናኘን ነው ለማለት ፈልገው እግዚአብሔር ይስጥልኝ እና በቴክኒክ የረዳችሁን እነ ካሳ እነ ዜና ሪዮት ሚዲያም በዚህ ረገድ ትልቅ ሚና ነው የተጫወታችሁትና ከልብ ነው በእውነት ማመሰግነው ከሁሉም በላይ ደግሞ ለረጅም